ለረጅም ዓመታት የልጅን ጸጋ ተከልክዬ ቆይቻለሁ ይላል መልእክቱን ሲጀምር። ዛሬ በጣም ያስደመመኝን ተወዳጁ ዳዒ መሐመድ ሐሰናት በዩቲዩብ ገጹ ላይ አስፍሮት የተመለከትኩትን አጂብ የሆነ መልእክት ላጋራችሁ። ለዓመታት ልጅን ተከልክዬ ቆይቻለሁ። ዶክተሮች የሚቻል አይደለም እስከሚሉኝ ድረስ ደርሻለሁ። ነገር ግን ታላቁ አላህ እሱ ነው ነገራቶችን የሚጀምራቸው የሚያጠናቅቃቸውም አለ። ፈረጃውን ካላሰብኩት በኩል መጣ። ዶክተሮቹንም አስደመማቸው። እኔንም በታላቅ ስጦታው አስገረመኝ። በአላህ ይሁንብኝ፣ ከችግር ለመፈረጅ ከእስትግፋር የበለጠ የሆነን ነገር አላየሁም። አላህም አለ አልኳቸው፣ ጌታችሁን ምህረትን ለምኑት፣ እርሱ በጣም መሐሪ ነውና በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘብና በልጆችም ይለግስላችኋል፣ ለእናንተም ወንዞችን ያደርግላችኋል። ሱረቱ ኑህ ከአንቀጽ 10 እስከ 20። መከራው ምንም ያህል ቢረዝም ከአላህ ተስፋ አትቁረጡ። ያ ዘከርያን ከረጅም ዓመታት በኋላ በየህያ የረዘቀው አምላክ እናንተንም ሊረዝቃችሁ ቻይ ነው ካለ በኋላ ወለም አኩን ቢዱዓኢከ ረቢ ሸቂያ፣ አንተንም በመለመኔ ጌታዬ ሆይ ምን ጊዜ ምድል ላይ ቢሳል ሆንኩኝ በማለት ጽሑፉን ዘግቶታል። ከዚህ ከምታዩት መንታ ህፃናትን አቅፎ ካለበት የሚያሳሳ ፎቶ ጋር አያይዞ ፖስቶታል። አልሐምዱሊላህ ረቢል ዓለሚን። ከዚህ የሼኹ መልእክት ላይ ከአላህ ተስፋ ለመቁረጥንና የእስትግፋርን ኃይል በደንብ ተረዱልኝ። እናም ይህ ቪዲዮ የብዙ ሰዎችን ተስፋ ሊያለመልም ይችላልና በቻላችሁት አቅም ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ ምክንያት ሁኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።